በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ጥያቄና መልስ ክፍል 2 አሁን ጀምረናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ጥያቄ እገባለሁ። አንደኛ ጥያቄ የሚሆነው ሲኖዶስ ማለት ቃሉ የግሪክ ሲሆን ትርጉም ዳሽ ማለት ነው። ሀ የአባቶች ተግሳጽ፣ ለ ስብሰባ፣ ሐመርዋ ጉባኤ፣ መ ለና ሐመርዋ መልስ ናቸው። የጥያቄው ምላሽ የሚሆነው መ ለና ሐመርዋ መልስ ናቸው። ሁለተኛ ጥያቄ ስርዓተ ቤተክርስቲያን በምንጭነት የሚያገለግለው የሐዋርያት አባቶች መጽሐፍ የቱ ነው? ሀ ስርዓተ ጽዮን፣ ለ ግጹዕ ሲኖዶስ ረስጠብ፣ ሐመርዋ ስንክሳር፣ መ አብጢሊስ ሲኖዶስ ወይም ረስጣ ወይም ረስጠብ። የጥያቄው ምላሽ የሚሆነው ሐመርዋ ስንክሳር። ሶስተኛ ጥያቄ አብጢሊስ 5 ላይ የሰፈረው ትእዛዝ ወይም ስርዓት የቱ ነው? ሀ ያላመኑ ሰዎች ስጋ ወደሙን እንዳይቀበሉ መጠበቅና መቆጣጠር እንደሚገባ፣ ለ ርዕሰ ሊቃነ ጳጳስ ሲሾም ሊቀ ጳጳሳትና ኤጲስቆጶሳት እንዲገኙ፣ ሐመርዋ ስጋ ወደሙ በምድር ላይ እንዳይነጥብ፣ መ ኤጲስቆጶስ በ2 ወይም በ3 ኤጲስቆጶሶች እንዲሾሙ። የጥያቄው ምላሽ የሚሆነው ሐመርዋ ስጋ ወደሙ በምድር ላይ እንዳይወድቅ ወይም እንዳይነጥብ። አራተኛ ጥያቄ ከሚከተሉት አንዱ መጽሐፈ ሊቃውንት አይደለም። ሀ መጽሐፈ ቄርሎስ፣ ለ ሃይማኖተ አበው፣ ሐመርዋ መጽሐፍተ ቅዳሴ፣ መ መጽሐፈ አቡሻር። የጥያቄው ምላሽ የሚሆነው መ መጽሐፈ አቡሻር። አምስተኛ ጥያቄ አባቶች በ318 ሊቃው በ325 ዓመተ ምህረት አርዮስን ለማውገዝ የተሰበሰቡ ጉባኤ ዳሽ ይባላል። ሀ ጉባኤ ኒቂያ፣ ለ ጉባኤ ቀለሚንጦስ፣ ሐመርዋ ጉባኤ ቁስጥንጥንያ፣ መ ጉባኤ ኤፌሶን። የጥያቄው ምላሽ የሚሆነው ሀ ጉባኤ ኒቂያ። ስድስተኛ ጥያቄ በመቅዶኒዎስና አውሳቢዮስ ክህደቶች ምክንያት በ381 ዓመተ ምህረት በታላቁ ቴዎዶሲዮስ ዘመን አባቶች የተሰበሰቡበት ጉባኤ ምን ተብሎ ይታወቃል? ሀ ጉባኤ ኬልቄዶን፣ ለ ጉባኤ ኤፌሶን፣ ሐመርዋ ጉባኤ ኒቂያ፣ መ ጉባኤ ቁስጥንጥንያ። የጥያቄው ምላሽ የሚሆነው መ ጉባኤ ቁስጥንጥንያ። ሰባተኛ ጥያቄ በ410 ዓመተ ምህረት የተሰበሰቡት የኤፌሶን ጉባኤ ዋነኛው መንስኤ ወይም ምክንያት ምን ነበር? ሀ የሳባሊዮስ ክህደት ትምህርት፣ ለ የንስጥሪዮስ ክህደት ትምህርት፣ ሐመርዋ የአውሳቢዮስ የኑፋቄ ትምህርት፣ መ የአርዮስ ወልድ ፍጡር ነው የሚል የኑፋቄ ትምህርት። የጥያቄው ምላሽ የሚሆነው ለ የንስጥሮስ ክህደት ትምህርት። ስምንተኛ ጥያቄ ዳሽ አውፈየ አቀበለ አወረሰ ከሚለው የግዕዝ ግስ የወጣ ስም ሲሆን ትርጉሙ ውርስ ቅብብል የሚል ነው። ሀ ዶግማ፣ ለ ቀኖና፣ ሐመርዋ ትውፊት፣ መ ባህል። የጥያቄው ምላሽ የሚሆነው ሐመርዋ ትውፊት። ዘጠነኛ ጥያቄ አንዳንድ ወንዶች አንገታቸው ላይ ጎላ ያለ ማንቁርት ይታያል። ይህ አዳምና ሔዋን ዕፀ በለስን በበሉ ጊዜ አዳም የበላት ፍሬ ሳትዋጥ በጉሮሮ መካከል ቀርታ ነው። ይህ ዳሽ ነው። ሀ ታሪክ፣ ለ አፈ ታሪክ፣ ሐመርዋ ባህል፣ መ ልምድ። የጥያቄው ምላሽ የሚሆነው ለ አፈ ታሪክ። አስረኛ ጥያቄ ልዩ የሆነው የቱ ነው? ሀ የሆሳዕና ዕለት የዘንባባ ቀለበት መስራት፣ ለ ጅብ የፊት እግሩ ማጠሩ ከንፋስ እኩል ይሮጣሉ ብሎ ሲሞክር ነው፣ ሐመርዋ
ጳጉሜ 3 ህፃናት በዝናብ መጠመቃቸው። መ ጥምቀት ቀን ምዕመናን በደስታ የበዓል የወጋቸው ስርዓት ማከናወን። የጥያቄው ምላሽ የሚሆነው ለ ጅብ የፊት እግሩ ማጠሩ ከንፋስ እኩል ሮጣሉ ብሎ ሲሞክር ነው። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ከተጠየቁት 10 ጥያቄዎች ስንት እንደመለሳችሁ ኮሜንት ላይ አስፍሩልን። የዛሬ የዘገሊላ ጥያቄዎች ዛሬም እንደተጠበቀ ነው። ለሁሉም ይደርስ ዘንድ ላይክ፣ ሼር ታደርጉልን ዘንድ በልዑል እግዚአብሔር ስም እንጠይቃለን። በብሉይ ኪዳን ንጉሥ ሰለሞን የሰራው ቤተ መቅደስ ሙሴ ለአምልኮ ከሰራት ደብተራ ኦሪት በመቀጠል ሁለተኛው የአምልኮ ቦታ ነበር። ይህም በ3 ክፍል የተከፈለ ነበረ። የመጀመሪያ ክፍል ዳሽ ይባላል። ሁለተኛው ክፍል ዳሽ ይባላል። ይህም ሰፊ አዳራሽ ማለት ነው። ሶስተኛው ክፍል ደግሞ ዳሽ ይባላል። ቅድስተ ቅዱሳን ማለት ነው። በአጠቃላይ 3ቱ ክፍሎች መቅደስ ተብለው ተሰይመዋል።